ከሰባቱ የአዋጅ አጽዋማት አንዱ ሲሆን የሚጾመው ለ3 ቀናት ነው። ይህ ጾም የሚጀምርበት ዕለት ልክ እንደ አብይ ጾም ሰኞን አይለቅም። ጾሙ የሚጀምርበት ቀን ሲወርድ ወይም ወደ ኋላ ሲወጣ እስከ ጥር 17 ቀን ድረስ ነው። ቀኑ ሲወጣ ወይም ወደፊት ሲገፋ እስከ የካቲት 24 ቀን ይረዝማል። ጾመ ነነዌ በእነዚህ 35 ቀናት ሲመላለስ ከፍ ወይም ዝቅ ሲል ይኖራል። ከተጠቀሱት ዕለታት አይወርድም አይወጣም። በዚህ ዓመት በ2018 ዓ.ም በጥር 25 ቀን ይጀምራል። ዮናስ 70 ነነዌን የነነዌዎችን ሰዎች ጾም የሚለውን የጽሑፋችን ርዕስ እንደሚያስረዳው ይህ የ3 ቀን ጾም የጾማት በነነዌ ይኖሩ የነበሩ ሰዎች ናቸው። የከተማው ወይም የነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿ ናምሩድ ነው። ዘፍጥረት 10:11 ላይ እንደተጻፈው ጥንታዊቷ የነነዌ ከተማ ለአሦር መነሻ የሆነች እጅግ ሰፊና ያማረች የቅጥሯ ርዝመት 12 ኪሎ ሜትር የሚሸፍን ነበረ። በከተማዋ ንጉሥ ሰናክሬም ብዙ ሕንፃዎችን ገንብቶባት ነበሩ። ዮናስ 4:11 ላይ እንደተጻፈው በዚህ ዘመን የነበሩ የነነዌ ሰዎች ኃጢአቶች በዝቶ በእግዚአብሔር ሊያጠፋቸው ሲል ቸርነትና ምሕረቱ የሚያልቅበት እግዚአብሔር መክሮ እና ዘክሮ እንዲመልሳቸው እና ንስሐ እንዲገቡ ነቢዩ ዮናስ ወደ ነነዌ ሰዎች ላከው። ሉቃስ 11:30 ላይ ዮናስ የስሙ ትርጉም እርግም ማለት ነው። በዳግማዊ ኢዮርብዓምም ዘመነ መንግስት የነበረ ነቢይ ነው። ይህ ነቢይ መኖሪያው በገሊላ በጋት-ሐፌር ድንበር ከተማ ነበር። ኢዮርብዓም ሶርያውያንን አባሮ የእስራኤልን ድንበር እንዲመለስ ነቢዩ ዮናስ ትንቢት ተናግረዋል። ዮናስ 1:1 ላይ፣ ሁለተኛ ነገሥት 14:5 ላይ ነቢዩ ኤልያስ ያስነሳው የሥራ በተዋ መበለት ሕፃን ነቢዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። አንደኛ ነገሥት ምዕራፍ 17 ከቁጥር 19 ላይ መድኃኒታችን ኢየሱስ ክርስቶስ የዮናስን ከዓሣ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ተናግሮታል። ማቴዎስ 12 ከቁጥር 19 ላይ፣ ሉቃስ 11 ከቁጥር 30 ላይ። ስለዚህ ጾመ ነነዌን የምንጾመው በዚህ ምክንያት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ከሰባቱ የአዋጅ አጽዋማት አንዱ ጾመ ነነዌ ነው። የሰላምና የፍቅር የአንድነትና የትሕትና ጾም ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ተዋሕዶ ሃይማኖቴ